እንዴት ነሽ? አለሁ። እንዴት ነሽ? ወደድሽው? እየተጫወተሽ ምንድን ነው? ቫዮሊን ትወጃለሽ? በጣም ነው የምወደውና ምችል መስሎኝ ነበር። ይኸው ይዤ እዚህ ድረስ መጥቼ ልጫወት ነበር። ኦ እውነት ትሞክሪያለሽ? እስከዛሬ ተጫውቼ አላውቅም። እውነት ለመናገር ቀላል መስሎኝ ነበር የመጣሁት። ይኸው ሼክ ምናምን ማድረግ ጀምራለሁ። የተንከራከትኩኝ ነው። በጣም ነው አይዞሽ። እኔ እንግዲህ ቫዮሊኒስት ነኝ። እንዳጋጣሚ ተገጣጥመናል። እውነት እዚህ ላይ ሌላ ጉዳይ ነው የመጣሁትና ቫዮሊን ሳይኮ ደንግጬ ነው። አስደነገጠሽ? አጫወተኝ። ኢትስ ኦኬ። እና ቫዮሊን የምትወጪ ከሆነ ላስተምርሽ እችላለሁ። ወይኔ በጣም ነው ደስ የሚለኝ። ከዚህ ተሻሽዬ እዚህ መጥቼ ደስ ይለኛል። እና ስልክ እንለዋወጣ? ይቻላል። እሺ ስልኬን ትይዣለሽ? ነገ ትደውይልኛለሽ? እደውላለሁ። እሺ እኔ በጣም አመሰግናለሁ። ስለዚህ ነገ ትደውይልኝና እሺ እደውልልሻለሁ። እሺ እኔ ቆንጆ አትጮሽልኝ። ትንሽ ስትጮሽልኝ ሞራል ሊሆንሽ ነው። ልጫወት ነው? ተመልካቾቻችን እንደምናችሁ እንዳያችሁት በትናንትናው የቫዮሊን የመጫወት ሙከራዬ አልተሳካም። ታዲያ ከኦዲየንሱ መካከል አንድ ሰው ተነስቶ ዛሬ ደግሞ የቫዮሊን ስልጠና እንደሚሰጠኝም ቃል ገብታልኝ ነበር። ታዲያ በተቀጣጠርንበት ቦታ በሰዓቱ ተገኝቻለሁ። እየጠበቀችኝ ነው የምትገኘው። በነገራችን ላይ ተመልካቾቻችን የመጀመሪያው ቫዮሊን በ16ኛው ክፍለ ዘመን በአንድሪያ አማቲ ነበር የተሰራው። ታዲያ ይህ የመጀመሪያው የቫዮሊን ንድፍም ከሰባ የእንጨት ቁርጥራጮች መሰራቱ ከዓለማችን ላይ ከሚገኙ ውስብስብ የሙዚቃ መሳሪያዎች መካከል አንደኛው ያደርገዋል ማለት ነው። ታዲያ አንድ የቫዮሊን ተጫዋች ቫዮሊን በሚጫወትበት ሰዓት በሰዓት 170 ካሎሪ እንደሚያቃጥልም የተለያዩ በዘርፉ የተሰሩ ጥናቶች ያመላክታሉ። ታዲያ ቅድም እንደነገርኳችሁ ተገኝቻለሁ በቦታው። ኤደን እየተጫወተች እየጠበቀች ነው። ወደ እሷ እንሄዳለን። ቆይታችሁ ከኛ ጋር ይሁን፣ አብራችሁ አጫዋወትሽን የሚወጣውን ዜማና ምችል ይመስልሻል? እንደው ተስፋ አለኝ ከትናንትናው አንፃር። በሚገባ ተስፋ አለሽ? እውነት ነው። ስለዚህ እሺ ከምን እንደምንጀምረው ቫዮሊን ላስታውቅሽ። እሺ ይሄ ቦ ይባላል። በቀኝ እጅ ተይዞ የምትገዘግዥበት ነው። ግራኝ ከሆነም ግን እንደምናረጋው እኔ ግራኝ ነኝ በነገራችን ላይ። ግን በቀኝ እሺ የምትመጪው? በቀኝ ነው፣ ግን ተቸግሬ ነበር በጣም ለረጅም ጊዜ እስክለምድ ድረስ። የግራ ቫዮሊኖች አሉ በእርግጥ፣ ግን ያው እኛ ሀገር የለም። አልተለመደም ነው ወይስ ግዴታ በቀኝ መሆን አለ? አይ አለ፣ ውጭ ሀገርማ ለግራኞች ተብሎ የሚሰራ አለ። እነዚህ ግን ስራቸው በቀኝ ነው። በቀኝ ነው ስገባ የሚያገኘው ያሬድ የቀኝ ነው። ግዴታ መልመድ ስላለብኝ በቀኝ እንጂ ተገድጄ ሶ ይሄ ቦ ይባላል። አያያዙን አሳይሻለሁ አንዴ ላስተዋውቅሽና ሁሉንም። እሺ እነዚህ ስትሪንግ ይባላሉ። የመጀመሪያው ስትሪንግ ጂ ይባላል። ሁለተኛው ዲ፣ ሶስተኛው ኤ፣ አራተኛው ኢ ስትሪንግ ይባላል። ከዛ ይሄ ደግሞ ፊንገር ቦርድ ይባላል፣ ጥቁሩ ማለት ነው። ፍሬትለስ ነው ቫዮሊን እንደነ ጊታር ምናምን። ጊታራው እንደዚህ መስመር አለው አይተሽ ከሆነ ወደታች። ይሄ ግን ፍሬትለስ ነው፣ ምንም ፍሬት የለውም። በእጅሽና በጆሮሽ ነው እየመጠንሽ ባላንስ እያረግሽ የምትጫወቹ። ከዛ ይሄ ብሪጅ ይባላል። ይሄንን ስትሪንግንና እዚህ ጋር ያሉትን መቃኛዎችን ኪፕ የሚያደርግልን ነው፣ ብሪጅ ይባላል። ይሄኛው ደግሞ ቺን ሬስት ይባላል። እዚህ ጋር ገጥሽን አስቀምጠሽ የምትጫወችበት ማለት ነው። ቺኛዋ ደግሞ ሾልደር ሬስት ትባላለች። ትከሻሽ ላይ አስደግፈሽ የምትጫወችበት ናት። ያው ይሄ ኔክ ይባላል። እነዚህ ደግሞ ፒጎች ይባላሉ። ሁለቱም ይሄና ይሄ ለመቃኘት ነው የሚያገለግለው፣ ለማጥበቅና ለማላላት ማለት ነው። ክሮቹ ገመድ ነበር የመሰሉኝ። ኦኬ ከብረት ነው የሚሰሩት ማለት ነው። እና ሳይዛቸውም ደግሞ ይለያል። ወፍራም፣ ቀጠን ያለ፣ እቺ በጣም ቀጭን ነው። ድምጹም እንደዛው ነው። ድምጻቸውም ያው እየቀጠነ ይወርዳል ማለት ነው። ኦኬ እሺ። አሁን እቺን እንዴት ነው የሚይዛት? እሺ ከዚህ ስንጀምር መጀመሪያ አውራ ጣትሽን እቺኛዋን
በኢንቢትዌን በዚህና በዚህ መሀል ታስቀምጫለሽ። ያው በከለሩ ልዩነት ወቂው እሺ። ከዛ እቺኛዋን ጣትሽን ደግሞ እዚህ ሰማያዊዋ ላይ ታረጊያታለሽ። ከዛ የሁለቱን ጣቶችሽን እዚህ ጥቁሯ ላይ ታረጊያታለሽ። ከዛ ማትቀረች እቺኛዋ ጣት ቀረች። እቺን ከላይ ቁጭ ታረጊያታለሽ ማለት ነው። እንደዚህ ሆነ ማለት ነው። እስኪ ሞክሪያት። ሁለት ጣቴ እንደዚህ ከዛ እቺ እቺ አካባቢ ሲልቨሯ ላይ ናይስ። እቺ እዚህ ጋር ተወና እቺ እንደዚህ እቺኛን ትንሽ ወደዚህ ጠጋ። እቺኛን እዚሽ ብረቷ ላይ ቁጭ። ነገ ግን ጥፍርሽን ተቆርጠሽ እንድትመጪ እሺ። እኮ ያንቺን እኮ ያየሁኝ ጥፍር መኖር የለበትም እንዴ? እቺኛን ጥፍ ስብር ነገር አድርጋ ታወራጣትሽም ስብር። በጣም ጥሩ ጎበዝ ልጅ። ትክክል ነሽ። አሁን ከዛ ቫዮሊንሽን ስትይዢ አንድ ላይ ኦኬ። እዚች ጋር ነሽ ለካ እቺ ዝም ብለሽ እዚህ ጋር ደገፍ አድርጊያት። በጣም ጥሩ በጣም ጥሩ። አሁን የምትጫችልኝ የመጀመሪያው ስትሪንግ ምን ይባላል ብዬሽ ነበር? ጎበዝ ጂ ነው ያልኩሽ። ጂ ሁለተኛው ነው ዲ። ስለዚህ የመጀመሪያውን ጂ ስትሪንግ ዝም ብለሽ እስኪ እንደዚህ 1 2 ተጫውችልኝ። ጎበዝ ጂ አልነካሁትም። ጂ አልነካሽም። በጣም ጎበዝ ልጅ። ከዛ ግን ትንሽ ከፍ አድርጊውና እቺኛዋን እጅሽን ጂን ብቻ እኔ በአንዴ አራቱ ነው ነበር ትናንት የነካኋቸው። በአንዴ ነበር በአንድ ቀን ተሻሽለሽ ወጣሽ። በጣም ጎበዝ ጥሩ ነው። እንትን አያያዜ ግን እንዴት ነው መጀመሪያ ወደዚህ ወደ ቫዮሊን የተሳብሽው? ወደዚህ መግባት አለብኝ ብለሽ ያሰብሽው መቼ ነው? እኔ ቫዮሊን ፈልጌ አይደለም ያሬድ ሄድኩት። መማር የፈለኩት ቤዝ ነው። ቤዝ ጊታር ሞክራለሁ እና ቤዝ ልጫወት መማር ፈልጌ ነበር ያሬድ ሄድኩት። ከዛ በኋላ ያሬድ ስገባ ቫዮሊን ተመደብኩ ማለት ነው። ስለዚህ በአጋጣሚ ነው ማለት ነው። በአጋጣሚ ነው። አልወደውም መሳሪያውን፣ መማርም አልፈልግም። በጣም አዝኛ አልቅሼ ቀይሩኝ ብዬ ነበር። አንቀይርሽም ተባልኩ። ግን ያው ፋይናሊ ወደድኳት። በጣም ደስ የምትል መሳሪያ ናት። ስለዚህ ባልጠበቅሽው አጋጣሚ ገብተሽ አሁን ላይ ግን ወደሽ የምትሰሪው ሙያ ሆናል ማለት ነው። አዎ በጣም። የቤተሰብስ ሪስፖንስ ግን ምን ነበር? መጀመሪያ ሙዚቃ ነው እኔ መማር የምፈልገው ስትይ ምን አይነት ሪስፖንስ ነበራችሁ? አባቴ ነው ያሳደገኝና አባቴ በምፈልገው ነገር ሁሉ ደስተኛ ነው። ድሪሜ እንድከተል የሚፈልግ ሰው ነው። አት ዘ ሴም ታይም ጠበቃ እንደሆን ይፈልግ ነበር። ከጠበቃ ወደ ሙዚቀኛ መሆን ከባድ ነው እና ሁለቱንም እንዴት ማስኬድ እንዳለብኝ አስብ ነበር። ጠበቃም ሆኜ አባቴን ማስደሰት ፈልጋለሁ፣ ሙዚቀኛም ሆኜ በሙዚቃኝ ፕሮፌሽናል መሆን ፈልጋለሁ። ሶ ሙዚቃን ስመርጥ ያሬድ ነው የምገባው ምናምን ስለው ደስተኛ ነበር፣ በጣም ሰፖርቲቭ ነበር እና ያው አባቴ ራይት ካረገልኝ ደግሞ በጣም ደስ ብሎኝ ነው የምገባው እና ደስተኛ ናቸው ቤተሰቦች። አሁን ላይ ደስተኛ ናቸው። አሁን ላይ ግን ምን ላይ ነሽ? ቫዮሊኒስት ነሽ ወይስ ሌሎችም ስራዎች እየሰራሽ ነው ያለሽው? አሁን ላይ እንዴት መሰለሽ፣ ያው ሙዚቃ ስጀምር በቮካል ነው የጀመርኩት። ቸርች ላይ ዘምር ነበረ። ከዛ በኋላ ድምጼ የተገራ ጥሩ የሆነ ቸርች ላይ ምናምን ይሰራሻል መንገዱ ራሱና ጥሩ የሆንኩ ስመጣ ወደ ኢንስትሩመንት ደግሞ እንትን ማለት ጀመርኩኝና ጊታር እየተጫወትኩ ራሴን ባጅብ ብዘምር ምናምን ይል ሀሳብ መጣ። ከዛ ጊታር መጀመሪያ በጊታር ነው ጄኒ ፈታሁት። ቦክስ ጊታር ሞክራለሁ። ከዛ በኋላ ስሩ ታይም ቤዝ መውደድ ጀመርኩኝ። ቤዝ ጊታር በጣም መነካካት ጀመርኩ ምናምን፣ እሱንም ትንሽ ሞክራለሁ። ከዛ በኋላ ያሬድ ቤዝ ልማር ገባው። ከዛ ይሄ ደረሰኝ ማለት ነው። ይሄ ነው እንግዲህ አመጣጡ። አሁን ላይ በሱ እየሰራሽበት ነው በቫዮሊኑ? አዎ አሁን ላይ በሁለቱ ነው የምሰራው። በድምጼም እሰራለሁ፣ በቫዮሊንም እሰራለሁ። መታደል እኔ ድምጽም የለኝም ኢንስትሩሜንቱንም እንደምታየው ነው። ስለዚህ ተስፋለሽ ግን ብለሽኛል። እንዴ በሚገባ እውነት በጣም ዋናው ፍላጎት ነው። የዲን አሳይተሽኛል። የጂን ያሳየውሽ። አሁን ጂን ደግሞ ተጫዋችልኝ። አትፍሪ፣ በጣም ስዊት የሆነ መሳሪያ ነው እንዴ የተባለ የሚለመደው። ከዛ ጭኛዋን ሁለተኛው ስትሪንግ ላይ ጎበዝ አስለቀስካት። በጣም ላይ ሰውነት ደግሞ አይጋጭብሽም። ሌሎችን አለቃቸው አወራረብ በጣም ቆንጆ ነው። አሁን እስኪ ጂን እና ዲን ተጫዋችልኝ። እንደዚህ ላድርጋቸው? አይ ለየ ብቻ ጂ ጂ ዲ ዲ ከዛ ደግሞ ዲ ሶስተኛው ደግሞ ኤ ትባላለች። ኤንም ሞክረት። አዎ እንደዚህ ነው ማረጋ። አዎ ጎበዝ ጎበዝ ጎበዝ። አሁን
አሁን እያለቀሰች ነው። አሁን ደግሞ እችኛዋን ኢስትሪንግ ትባላለች። ትንሽ እጅሽን ወደዚህ በዚህና በዚህሽ መሀል ላይ ነው የምትጫወቺው። ኦኬ እኔ ወደዛ ወሰድ በጣም ፕራክቲስ ካደረኩ እንደሚስተካከል ተስፋ አደርጋለሁ። ማለት ጎበዝ ነሽ በጣም በአንድ ቀን እንደዚህ በጣም ናይስ ነው። ከገባሽ በኋላ እንደወደድሽው ነው የነገርሽኝ እና እስቲ ቫዮሊንን በአንቺ አገላለጽ ግለጪው ትባይ እንዴት ነው የምትገልጪው? ቫዮሊን ማጥናት ከጀመርኩ ጀምሮ ባህሪ ላይ ለውጥ አይቻለሁ። ላይክ ዲሰንት ያደርግሻል፣ ካልም ይሄ ቁጭ እንድትይ ያደርግሻል፣ እንድትረጋጊ ያደርግሻል። ይሄ አይደለ ቁጭ ብለሽ ነው የምታጠኙ። ይሄ ረጅም ሰዓት ፕራክቲስ ይፈልጋል፣ ትንሽ ያስቸግራል እጅሽ እስኪገባ ድረስ በጣም ሀስላለሁ ምናምን። ግን የሆነ ባህሪን የሆነ ሲቀይረው ታውቆኛልና ቫዮሊን በጣም ስዊት ናት በእኔ አገላለጽ። በአብዛኛው እኛ ሀገር የተለመደው ሰርግ ላይ ምናምን ሲሆን ባንድ አለ ወይ ዲጄ ይኖራል አይደለ? ቫዮሊን ደግሞ ምን አይነት ዝግጅቶች ላይ ነው ተጠርተሽ እስቲ ተጫወቺልን የምትባየው? ያው እንዳልኩሽ ሆቴሎች ላይ ያው ሎቢያቸው ላይ እንደ ዌልካሚንግ ነገር ሰው ሲመጣ ምናምን ያው ሎቢ ላይ እንጫወታለን። ከዛ ውጪ ብዙ ጊዜ ገጥሞኝ የሚያውቀው ሰርፕራይዝ ነው፣ ኢንጌጅመንት ሰርፕራይዝ። እሷ ስትመጣ በቫዮሊን መቀበል ምናምን ይሄ የህይወት ምናምን ስትጫወቺ የሆነ አለው ባይዘ ደስ የሚል ስሜት አለው በጣም ላይክ ስፔሻሊ ለሴቷ በጣም የሆነ ደስ የሚል ስሜት አለውና ብዙ ቦታ ሰርቻለሁ። ለምሳሌ ክርስትናም ላይ ሰርተን እናውቃለን። ኦኬ ክርስትናም ላይ ያው ሰዎች ምግብ ሲያነሱ ምናምን ይሄ ላይክ እንደ ኢንስትሩሜንታል እንድንጫወት አይነት ነገር ምናምን ረጋ የተባለ ነገር የሚያስፈልግበት ቦታ ላይ አዎ ስብሰባዎችም ላይ ያው ከሁሉም ግን እኔ በጣም ደስ የሚለኝ የምር ሰው ፊልም የሚያደርገው ኢንጌጅመንቱ ነው። ኢንጌጅመንት ሰርፕራይዝ ላይ ሴቷ ራሱ ገና ቫዮሊን ስትሰማ በቃ እንባዋ ነው የሚመጣው፣ ኤክስፔክት አደርጋለሽ ምናምን አይነት ነገር እና እሱ ነገር በጣም ደስ ይለኛል። ለየት ያለ እንደው የገጠመሽ አጋጣሚ አለ ማትረሹ ማለት ነው? አዎ አለ። ምንድነው? እየተጫወትኩኝ ስትሪንግ ተበጠሰብኝ። ይበጠሳል? እኔ እኮ ብረት ስለሆነ አይበጠስም ብዬ ነው ያሰብኩት። ይበጠሳል። ይሄ ያው ተቃኝቶ አይደለ? ያው ውጥር ሲል ይበጠሳል አይነት ነገር ነው። ምን አረግሽ? ደነገጥኩኝ ምናምን በጣም ደነገጥኩኝ። የመጀመሪያዬም ነው በእርግጥ ሲበጠስና ፈራው፣ ደነገጥኩ፣ የምጫወተው ጠፋኝ ምናምን የሆነ ተርበተበትኩ ነገር ምናምን። ግን ያው ሰውም ሲያየኝ የነበረው ሰው ወዲያው እንትን ፊል አረገኝ አይነት ነገር ነው፣ አጨበጨበልኝ። ከዛ በሱ አለፈው። ይለመዳል። እሺ ተስፋ አደርጋለሁ። ይሄን ሞክሬ ከዛ እንደዚህ ቺንከፍ ጥፍር እያስቸገረ ነው። ነገ ስለምትቆረጡ ችግር የለውም። እንደዚህ ጥፍ በጣም ጎበዝ። አሁን እስኪ ሁለት ደብል ተጫወችልኝ። የቀጭኖቹ ግን እያስቸገረኝ ነው። ይመጣል፣ ችግር የለውም፣ ይመጣል። ተስፋ አልቆረጥሽብኝ። አንቺ ጎበዝ ነሽ። ሶ አሁን የምትጫወቹ በዚህና በዚህ መሀል ነው የምትጫወቹ ማለት ነው። ስለዚህ አሁን ከዚህ ከጂ ስትሪንግ ጀምሪልኝ። ቆንጆ ነው። ከዛ ዲ፣ ከዛ ኤ፣ ከዛ ኢ፣ ነገ ስትመጪ ምን ታደርጊያለሽ መሰለሽ? አንድ አሳይመንት ልስጥሽ። አሁን ስትጫወቺ ይሄ እጅሽ በጣም ከፍ ብሎ እየተጫወትሽ ነው። በተቻለሽ መጠን ይሄን እዚሽ ጋር እንዲህ አድርገሽ ቺኛዋን ብቻ ይሄኛውን
እያነቃነቅሽ ለመጫወት ሞክሪ። ብቻ ማለት ነው። ይሄ ከዚህ እስከዚህ ድረስ ያለው ይሄ አይነሳም። እሱን ሳታነሹ እስኪ ሞክሪ ለነገ። እዚህ ጋር እንዴት ደርሳለሁ? ይደርሳል። ይሄንን ከፍ ማድረግ እኮ ነው። ይሄ እንደዚህ ሆኖ አዎ፣ ይሄን ከፍ አድርገሽ እስኪ ወደታች። በጣም ጥሩ ነው፣ ጎበዝ። እቺኛና እቺ ትንሽ ጫን በዩ። ያው የመጀመሪያሽም ስለሆነ የለመሹ ስትመጪ ፒውሩን ሳውንድ ታገኛለሽ። ኤክስፔክትድ ነው። ስንት ጊዜ ፈጅብኛል ቢያንስ? አሪፍ ተጫዋች ለምን? ያ ኢት ዲፔንድስ። ያው እንዳንቺ አጠናን ነው። ይሄ ነው የሚባል ታይም የለውም። የመጀመሪያው ፍቅርና ፍላጎት ነው። እሱ ካለ ስሩ ታይም የተሻለ ነገር ፕሮግረስ ራሽ ላይ ታያለሽ ማለት ነው። እየተጫወች አሳይ። እሺ ሜቢ ሰምተሽ ታቂ ትቻለሽ። ዶ ሬ ሚ ፋ ሶል ላ ሲ ዶ። እንደሱ አይነት ድምጽ ያወጣል እሱ? ኦፍ ኮርስ እውነት ወይ? እስቲ እሺ ሶ ሲ ሜጀር ስኬል ነው የምጫወትልሽ አሁን። ወይም ለቢጊነሮች ገና ቫዮሊን ለሚጀምሩ እንደዚህ ቦይንግ ወይም ደግሞ ስትሪንጎችን በደንብ በኦፕን መጫወት ካስለመሻቸው በኋላ ወደ ስኬል ነው የሚገቡት። ሜቢ ትምህርት ቤት ላይ ከዘፈንሹ ወይም ይሄን ስኬል ዘመረሽ ሙዚቃ ስንማር እስኪ ዶ ሬ ሚ ፋ ሶል ላ ሲ ዶ። ይሄ ነው ለቢጊነሮች የሚባለው ስኬል ማለት ነው። የተለያዩ ሆቴሎች እየሄድኩኝ ሰራለሁኝ። የተለያዩ ዝግጅቶች ላይ ይገኛለሁ። በተለይ ደግሞ ኤንጌጅመንቱ በጣም ወድጄ ነው የምሰራው ብለሽኛልና ከሱ በተጨማሪ ግን በዚህ በቫዮሊኑ ምን አይነት ስራዎች ላይ ነሽ ያለሽው? ምንድነው መስራት የምትፈልጊው? ፍላጎቴ ጥናቴ እንዳለ ሆኖ ቬልቬት አኮስቲክ ዜማ የሚል የራሴን ባንድ አቋቁሜ አኮስቲክ የሆነ ባንድ እዛ ላይ ቫዮሊን እጫወታለሁ እኔ ማለት ነው። ሶ ምንድነው ያለው ግሩፑ አንድ ቫዮሊን ሁለት ቫዮሊን፣ አንድ ቪዮላ፣ አንድ ቼሎ፣ አንድ ፍሉት እና አንድ ቦክስ ጊታር አለ ማለት ነው። ስድስት ነን። ስድስታችን የምንጫወተው ክላሲካል ሚውዚክ ነው ማለት ነው። ተደራሽነቱ ሁሉንም ሙዚቀኞችን ያካተተ እንዲሆን ፈልጋለሁ። ለምሳሌ ከሴሚናሪ የወጡ ተማሪዎች አሉ፣ ከሲደርታ የወጡ አሉ፣ ከያሪድ እኔ ያለሁኝ። ከተለያየ ቦታ ተሰብስበን የምንጫወተው ነገር የራሱን ከለር ይፈጥራል ብዬ አስባለሁ። ወደፊት ኤደንን ምን ላይ እንጠብቃት? በኢሮፕ ስታንዳርድ ምናምን አይተሽ ከሆነ ቪዲዮዎች ላይ ምናምን ነገር በጣም ላይክ የሚያስደነግጥ ኦርኬስትራ አለ ምናምን እና ይሄ ናሽናል የሆነ ኦርኬስትራ ቢኖር ያው እኔ ባልችል እንኳን አትሊስት ጆይን ማድረግ ፈልጋለሁ። ቢኖር እንደ ሀገር ዊሽ ማደርገው ነገር ነውና ቢሳካልኝ ያ ቢሆን ደስ ይለኛል። ባደርገው ላይክ ኦን ቢሆንልኝ በጣም ደስ ይለኛል። እና ኦርኬስትራ መሰብሰብ ራሱ በጣም ትልቅ ስራ ነው። ማስጠናት ኦርኬስትራውን በጣም ትልቅ ስራ ነው። እንኳን ኦርኬስትራ እኛ እንኳን ለትንሽ የምንጫወታት የኔን ግሩፕ ራሱ ይህን ሃንድል ማድረግ በጣም ከባድ ነው። ኦርኬስትራ ደግሞ ሲሆን በጣም በመቶ የሚቆጠር ሰው ነው የምታስጠኘው እና ይሄ ራሱ በጣም ከባድ ትልቅ ስራ ይጠይቃል። ቢኖረንና የዛ ፓርት አካል በሆን በጣም ደስ ይለኛል። ስለዚህ ሀገርሽን በኢንስትሩመንቱ ዘርፍ በኦርኬስትራው ማስተዋወቅ ነው ህልምሽ ማለት ነው። እንዲያሳካልሽ እንግዲህ ምኞቴ ነው። በጣም ቴንክ ዩ አመሰግናለሁ። ግን አንድ ብትጮሽልኝ ደስ ይለኛል። ድምጽም አለኝ ስላልሽኝ ከልብሽ ጋርሽ ደግሞ በሙዚቃ ህይወቴ በጣም ኢንስፓየር ታደርገኝ እጅጋየሁ ሽባ በእውነት በጣም ነው የምወዳት ማከብራት። ከሷ በጣም የምወደውን ሙዚቃ ልጫወትልሽ። የሀገሬ ልጅ አልኩኝ እሱን ባለ ዋሽንግቶን የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን የሀገሬ ልጅ አልኩኝ እሱን ባለ ዋሽንግቶን የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ልስልስ ባለ ዜማ ደናውን አሰኘኝ ደናውን ከተማ ከግራ ገብሱን ከቀኝ ስንዴውን
አቋርጫ ልፌ ሳየው ሸጋውን ልቤን ያመሰው የዋሽንቱ ዜማ ደናውን አሰኘኝ ደናውን ከተማ አሆ ማምዬ ደናውን ከተማ አሆ ማምዬ ተሰነባበተኝ አሆ ማምዬ ተሰማው የለሞይ አሆ ማምዬ ዋሽንቱ ሲጠራኝ አሆ ማምዬ አንተ ያገሬ ልጅ አሆ ማምዬ ሟያ ከማማ አሆ ማምዬ ወጣው ካንተ ላድር አሆ ማምዬ ሰለቸኝ ከተማ ሆም ሆም ማምዬ ሆም Thank you so much ዛሬ እኔ እንደዚህ ጎበዝ ቫዮሊኒስት እንደሆን ከጀርባ ሆና ስታበረታታኝ ስታስተምረኝ የነበረች መምህሬ ናትና ራሄል ወርቁን በጣም ወድሻለሁ አከብርሻለሁ ከልቤ ቴንክ ዩ ማለት ፈልጋለሁ። እንግዲህ ተመልካቾቻችን እንዳያችሁት ነው የነበረው ሙከራ ምን ይመስል ነበር በደንብ ነው ያያችሁት። እንግዲህ ልምምድም አድርጌያለሁ። በዚህ ግን አበቃም ልምምዴ እኔ ኤደን ጋር እየመጣሁ የተመላለስኩ ምን ለማመድ ነው የሚሆነው። የዚህ ሳምንት የሙከራ ፕሮግራማችን ግን በዚሁ ተጠናቋል። ቀጣይ ሳምንት ደግሞ በሌላ ሙከራ መመጣ ነው የሚሆነው። እስከዛው ግን